ስላጠፋው ግን ይቅርታ። የልጄን ድምፅ እኮ እየሰማሁ ስለመሰለኝ ነው። ይቅርታ በጣም። በልቶ ማደር አልፈለግሽም? እፈልጋለሁ ግን ዛሬም አልበላውም። ቀኑ ሙሉ አልበላሽም? ግን ችግር የለውም። እሺ ችግር የለውም። ቆይ ለምን የመጣው ይመስልሻል? በአንተ ስላጠፋው ልትመታኝ ነው? እባክህ እባክህ ይቅርታ። ለምን አጥፍተሽ ይቅርታ ትጠይቅኛለሽ? እሺ ይቅርታ። ያጠፋ ሰው ደግሞ ይቀጣል። እሺ ይኸውልሽ ድምፅ ብታሰሚ ከዚህ ፎቅ ወረውርሻለሁ። እኛ ቤት ወጣለች ማለት ነው። እንደዛማ አይሆንም። አንቺ ጋር መፍትሄ አለ? ይኸውልህ ጊዜ አሁን መፍትሄው ምን መሰለህ? መጀመሪያ እዛ ክፍል መግባቷን እናረጋግጥ። አንቺ ደግሞ ባትገባ ቁልፍ እሷ ጋር ምን ይሰራል? እሱን እናረጋግጥ። አረጋግጠን ከገባች እንዳትተነፍስ። እሱ አስተማማኝ አይደለም። ይኸውልህ እንዳትናገር አስፈራርተን ቤተሰብ ጥየቃ ስትሄድ እዛው እንዲጠፋው ማድረግ ነው። እንደዛ ከሆነ እኛ እንጠራጠር። በፍጥነት ነገሮችን ማወቅ አለ። እሺ እባክሽ አትምጪ፣ እባክሽ አትምጪ። ለምን በምሰራው ነገር በአንቺ ምክንያት አልሞት። እባክሽ እባክሽ ልለምንሽ አትምጪ። አለሜ እኔ እኮ ልረዳሽ ነው የምመጣው። አንቺ ልትረጂኝ አትችይም። ግን ስቃይ እንዲቀንስ ከፈለግሽ አትምጪ። በቃ ልጄ ጋር እስክተኛ ድረስ ጓጓለሁ፣ ግን በጅብ ተበልቼ አይደለም። አለሜ እባክሽ ውጪልኝ። እሺ ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ ትሁት ድራማ ዛሬ ምን ተፈጠረው ብሎን አብረን እናያለን። ገዛኝ ትሁትን መገደል አለበት እያለ ነበር። ነገር ግን እንዴት ሊሆን ይችላል ስትለው እንግዲህ አይ መግደል መፍትሄ አይሆኑም፣ መጀመሪያ በዛ ቤት ክፍል መግባቱን አይን መግባቱን ማረጋገጥ አለብን እያለችው ነበር። ቤቴ እንግዲህ ምን እያለች ነው? ቁልፍ እሷ ጋር ካልገባች ቁልፍ እሷ ጋር ምን ይሰራል ታዲያ እያላት ነበር። እናም እንደ አጋጣሚ ሳውሩ ይሰማችኋል ማለት ነው። እኔ ልክ ሲሰማ ይሰማል ልክ እነሱ ሳውሩ ማለት ነው። እና ትሁት ከባድ ምስጢር እንደምታውቁ በደንብ ያውቃል እሱ። እናም ይህንን አጋጣሚ ተጠቅሞ ትሁትን ለመጠየቅና የተፈጠረውን ነገር አስረጅኝ እባክሽን ብታውቂኝ ብሎ ይጠይቃት ነበር። እና ገዛኝ እባክህ እዚህ እየተመላለስክ ስራ አታስፈታኝ፣ ስራ ልስራበት ሄድልኝ ብሎ እያስጨነቀ ነበር። እናቱ በምን እንደሞተችው ደጋግሞ ቢጠይቀውም ምን ታማ እንደሞተችው ላስታውስ አልችልም ቆይቷል ብሎ እናቴ የሞተችበት ህመም እንዴት ትረሳዋለህ ብላ እሱም አባቱንም የእንጀራ እናቱን ቤቱንም ደግሞ ስጠይቀው ቤትም እኔ ስለዚህ ጉዳይ ምንም አላውቅም ብላ በጣም ደንግጣ ጥለው ትሄዳለች ማለት ነው። ነገር ግን በጭራሽ አሁንም ተስፋ አልቆረጠም። ስለ እናቱም መጠየቅ ትፈልጋለች። ስለ እናቱም አሟሟት እንዴት እንደሞተችና ምን በሽታን እንደነበረ ይገደላት ብሎ ጥያቄ አበዛ ማለት ነው። ነገር ግን ማንም ሰው መናገር አልቻለም። የተዘጋ ክፍል ውስጥ ልግባ ብሎ ትሁትን እያስጨነቃት ነበር። እሷም በጭራሽ እዚህ ክፍል መግባት የለብም፣ ቤተሰቦቹ ስኖር መግባት አለብን። ትሁት ምን እየሆንሽ ነው? እኮ ቤቴ ነው፣ የፈለጉ ቦታ መግባት እችላለሁ እያላት ነበር። እሱን አውቃለሁ ግን ለእኔ አስብልኝ ያለበት ሁኔታ ትለዋለች። ቆይ ምን እየተፈጠረ ነው? እዚህ ቤት ምን እየተደበቀ ነው? ያለውን ነገር አጣርተ የምትሰማውና የምታየው ነገር ለመጠራጠርና ለማጣራት ሞክሮ ስትለው ነበር። እሱም ደግሞ ምንድነው ይህ ነገር ምንድነው? ትሁትስ የምታውቀው ነገር ምንድነው? እያለ ራሱን እየጠየቀ ነበር። እናቴን ገደሉብኝ እያለ ማልቀስ ጀመረ። ይሄ እውነት ሊሆን አይችልም። ስለዚህ እናቱ ያው በህይወት እንዳለችው ትሁት ታውቋለች እና እሱ ግን እናቴን ገደሉብኝ እያለ ማልቀስ የሆነ ማለት ነው። ነገር ግን እባክህ ተረጋግተህ አስብ። እናትህ በምን እንደሞተችው ባላቅም፣ ነገር ግን ያለውን ነገር ተረጋግተህ ብታስብ ይሻለዋል ስትለው ነበር። እናቴ አጣሁ እያለ ሲጨነቅ ነበር እሱ ማለት ነው።
እና ስለምን እንደምታወራው አላቅም። የእናቴ ድምፅ ጆሮ ላይ እያቃጨለ አስቸገረኝ እና እዚህ በምተኛበት ሰዓት ታዲያ እንደዚህ የሚረብሽ ከሆነ እኮ እዚህ መምጣት አይጠበቅብን፣ እዚህም አተኛ እያለው ነበር። ነገር ግን በጭራሽ አላቅም እና አለሜ ግን በጣም ፈርታና በጣም ተጨንቃ ነበር። እናም የልጄን ድምፅ ሰምቻለሁ ትሁት የልጄ በሕይወት አለ እያለች የልጄን ድምፅ ሰማሁን ልጄ በሕይወት አለ እንደ ብላ ትሁትን እየጠየቀችው ነበር። አለሜ እባክሽ አታውሪ ረጋ በይ እያለቻት ነበር። እና ልንያዝ እንችላለን አንቺ ብቻ ሳይሆን እኔም ተጎጂ ይሆናለሁ። ስለዚህ እባክሽ ለመረጋጋት ሞክሪ ብላ ብሎ እንደምንም ብላ ሰውዳ ትወጣና አባዬ ጋር ያለውን ነገር ለአባዬ እየነገረችው ነበረ ትሁት። እና ምን ይሻላል ልጄ እንግዲህ ያለውን ነገር እውነቱን ማፍረጥ ነው። እናቱ በሕይወት እንዳለ ልጁ ማወቅ አለበት ብሎ ይነግራል አባዬ ማለት ነው። ነገር ግን ገዛኝ አሁንም ቢሆን እንግዲህ እሱም ፈልጎ ሀብቱን ንብረቱን የራሱ ለማድረግ ነው እንጂ እንግዲህ ልጁ እንዳይጠይቅ አቤል እንዳይጠይቅ እንግዲህ እሷ ያደረገችው ነገር ሁለተኛ ሚስቱ እንግዲህ ቤቲ ለቤቲ ሙሉ በሙሉ ሀብቷን ወደ ሳሱም ይቀይራል ማለት ነው። እንግዲህ ይህንን ስሰማ ሙሉ በሙሉ የኔ ሳይሆን የቤቲ ነው በቤቲ ስም ሆኗል ብሎ ስነግሩን በቤቲም ሆን በምንም እኔ የእናቴን ሀብት እፈልጋለሁ ብሎ እያስገደደ ነበር ማለት ነው። ለማንኛውም ለተወሰነ ጊዜ ስጠኝ ብያለሁ አሁን የለኝም እያለ የማውራ ነገር ወደ ሰውም በግድ ትሰጠኛለን እንዲህ በጉልበት እንደምቀበል ደግሞ አሳያለሁ እያለው ነበር። እና ነገር ግን ለማረጋጋት ቤቴም ግራ ተጋባች። ትሁት ክፍል እየፈተሸች ቁልፉን ልክ ስታገኘው ትሁት ክፍል ውስጥ ገብታለች የሚል ግምት ነበራት ማለት ነው። ነገር ግን እርግጠኛ አይደለም እዛ ቤት መግባቷና ያለ መግባቷን ማረጋገጥ የምንችለው በሌላ መንገድ ነው ስትል ነበር። እናም አቤልም ስትመጣ ድጋሜ እባክን የምታደርገውን እያለች ትሁት ምን እየተፈጠረ ነው? ምን እየተካሄደ ነው ያለ ንገሪኝ እያላት ነበር። እንግዲህ እናቴ አባቱን እናቴን ገላታል እንዴ? እንዴት እናቴ የታመመችውን ነገር የማታስታውሱ ይመስለኛል። እናቴን አንድ ነገር አድርገሃል አይደለም እንዴ እያለው ይመስለኛል። ከዛች ሽማ ጋር አንድ ነገር ሳታረቅ አትቀርም እናቴ እንጂ ምንም ነገር ጤነኛ እንደነበረች ነው እኔ ማቆ እያሉ ጭራሽ አሁን የጀመረ የእናቱን ሞት እያጠራ መሆኑን ቤት እንደተዘን ትነግረዋለች። እና መቀብሩ ሄዶ መቀብሩን አስከፍቼ አያለው ብቻ እንዳይለው እኔ ፈራሁት። የእናቴ ሞት ምን እንደታመመች ለማወቅ እሞክራለሁ። የተለያዩ በቅ ዶክተሮች አነሳክማት የነበሩን እናም ከነ መቀብራ ሁሉ ነገር እንድመረመር አድርጋለሁ ብሎ እየዛተ ነበር ልጄ እባክህ ውጣለኝ እያለ መጮኝ ምንም ብታባራኝ ምንም ብታረገኝ እናቴ እንዴት እንደሞተች መርምሬም ቢሆን እደርስበታለሁ፣ ጠብቀኝ፣ በጭራሹማ በቀላሉ አንፋታም እያለው ነበር። ይልቁንስ በህይወት ላይ ቁማር እየተጫወትኩ ነው ተጠንቀቅ ብሎ እያስፈራራው ነበር ማለት ነው። አባይ በጭራሽ አንተን አልፈራም፣ ስለዚህ የፈለግከው ማድረግ ትችላለህ እያው ነበር። አሁን እናቴ ሞት እንዴት እንደሞተች እና ምን እንደታመመች እያንዳንዱ ነገር የማወቅ መብት አለኝ። ትሰሚኛለሽ? እናቴ በምን ህመም ነበር የሞተችው? እርግጠኛ ነኝ ሁለታችሁ ነው እናቴን የገደላችሁት። ስለዚህ በጭራሽ አልተዋችሁም። ይህን ነገር አጣርቼ እደርስበታለሁ፣ ምንም ጊዜ አይፈጅብኝም እያለ ነበር። ቤትም ስለምን እንደምታወራው እኔም ምንም የማውቀው ነገር የለም እባክህ አትረብሽኝ እያለችው ነበር። ጭራሽ ረበሽኩሽ እንዴ? ይልቁንስ አሁን እያንዳንዱ ነገር አጣርቼ እደርስበታለሁ። ስለዚህ እባክሽ ትሁት የምታውቂ ነገር ስለ እናቴ የምታውቂ ነገር ካለ ንገረኝ እባክሽ ብሎ ጠየቃት። እና ከባድ ምስጢር እንደምታውቀው አዎ ያውቃሉ፣ ግን እንዴት ብዬ መናገር እንደምችል አላውቅም እንጂ ከባድ ምስጢር እንደምታውቀው ስትነግረው ነበር። እና እናቴን ገሎብኝ ነው እባክሽ ትሁት ርጅኝ፣ እናቴ በምን ህመም እንደሞተችና የት ሐኪም ቤት እንዳረፈችም ጭምር ማወቅ እፈልጋለሁ። ስለ እናቴ ለማወቅ በጣም ጓጉቻለሁ እያላት ነበር። እና እባክህ እናቴን እባክን ተረጋግተህ የምታደርገውን ነገር ተረጋግተህ ማሰብ አለብህ። አይ ምንም እናቴ እንቅልፍ እያሳጣች ነው፣ በህልሜ እየመጣችብኝ ነው፣ ለዛ ነው። ስለዚህ ስለ እናቴ አሟሟት ማወቅ አለብኝ እያላት ነበር። እና ተረጋግተህ ለማሰብ ሞክረው እያለ ምንም መረጋጋት አልችልም ትሁት፣ እናቴ አንድ ነገር ሆናለች። እናቴ
ምን ህመማ ምን እንደነበረው ማወቅ አለብኝ። ምክንያቱም እናቴን ድንገት ነው ያጣሁት። ስመጣ ያገኘሁት መቃብር ብቻ ነው እንጂ እንዴት እንደሞተች አሟሟታም በሽታም ምን እንደሆነ በጭራሽ አላወኩም እያላት ነበር። እና ትሁት ቁልፍ ጠፍቶብኝ ነው፣ ርቦሻል አይደለም ተረጋጊ እያለቻት ነበር። እሺ ትሁት አታስቢ ደህና ነኝ እያለቻት ነበር። እና ቁልፍ እንግዲህ ወስዳባት ስለነበረ ቤት ማለት ነው። አሁንም በፈልጋ ግን ቁልፉን አግኝታ በመጨረሻ ታገኛታለች። ነገር ግን አለሜ በጣም ፈርታና በጣም ተጨባን ፈርታ ተጨንቃ ነበር። ምክንያቱም ገዛኝ መጥቶ እያስፈራራትና እየመታት ነበር። እና አርፈሽ የማትቀመጪ ከሆነ ትሞቻለሽ እያለ እየዛተባት ነበር ማለት ነው። ነገር ግን እባክህ አትምታኝ፣ አጠፍቻለሁ፣ ይቅር በለኝ ብላ እየተማጸነች ነበር። ነገር ግን እሱ መቼም ይቅር አላላትም ማለት ነው። እና ስለነበረ ነው እያለች ነበር። እና እንደዛ አድርጋ እየደበደባት ነበር። አሁን የምመታሽ ነገር ምንም ትንፍሽ እንዳትይ አፍሽን ያሺ እያላት ከዛ እየመታት ነበረ ገዛኝ ማለት ነው። እና ድጋሚ አንድ ስህተት ብትሰሪ እገልሻለሁ፣ ከፎቅ ነው ወደታች የምወረውርሽ፣ ድምፅ እንዳታሰሚ እያለ እየዛተባት እየመታት ነበር። ትሁት ቁልፉን እየፈለገች ነው። ምክንያቱም ገብታ ልታያትና ምግብ ልትሰጣት ትፈልጋለች። ምንም ብትፈልግ ቁልፉን ልታገኝ አልቻለችም። በመጨረሻ ግን ቁልፉን ታገኘዋለች ማለት ነው። ቁልፉ ስላገኘች በጣም ደስ ብላት ለአለሜ ምግብ ይዛላት ወደ ክፍሏ ትገባለች። አለሜ በጣም ይቅርታ አድርግልኝ፣ ትናንትና ቁልፍ አጥቼ ነበር ያልመጣሁት፣ በጣም እርቦሻል አይደለም እያለች ፊትሽ ደግሞ ምን ሆነሽ ነው? ገዛኝ ደብድቦኝ ነው። ትሁት እባክሽ ጥሩ አትሁኝልኝ፣ ድጋሜ እዚህ እንዳትመጪ ብላ ትነግራታለች። እባክሽ አለሜ፣ አዎ ትርፉ ችግር ነው የምታመጭልኝ፣ ስለዚህ እዚህ አትምጪ ብላ ውጭልኝ ትላታለች። በጣም እያለቀሰች ነበር። እና እባክሽ አለሜ እሺ በቃ እወጣለሁ፣ ግን ለማረጋጋት ሞክሪ እያለቻት ነበረ። ደግመሽ እዚህ እንዳትመጪ አሁን ሂጂልኝ እያለቻት ነበር። እና በጣም አልቅሳ ነበር። ምክንያቱም ከዛኝ በጣም ደብድቧት ስለነበረ ትሁት በጣም ከፍቷት እያለቀሰች ለአባዬ ደወለችና ልታየኝ እንደማትፈልግና ስጋ ውስጥ እንዳለችው ነገረች። እባክህ ችግር ውስጥ እንዳገቡ ራስሽን ጠብቂ እያላት ነበር። እና እንዳጋጣሚ መኝታ ቤቱ ልገባ ስል እባክህ ናታን እዚህ መግባት የለብህም ስትቆይ ለምንድን ነው? እኮ ቤቴ ነው፣ ስለዚህ መግባት መውጣት እኮ ይችላሉ፣ ለምንድን ነው የምትከለክኝ እያላት ነበር። እነሱ ሲኖሩበት በጣም ጥሩ ነው፣ እነሱ ሳይኖሩ ሁሉም ቦታ መንከጥ የለብህም፣ ችግር ውስጥ አታስገባኝ እልና እንደውም ተይ የእናቴ መቃብር ጋር ሄጄ ባረጋግጥ ይሻለኛል ብሎ ይሄዳል ማለት ነው።